በዛ የተነሳ አንድ 2 አመት ያለ ስራ ተቀመጥኩኝ ማለት ነው። መልሼ ሊያቋቁም ሲሞክር ያው በጦርነት ምናምን ስለነበረ አልቻልኩም። በዛ የተነሳ ቤት ሲቀመጥ ደግሞ ትንሽ ጭንቀቱ አለመግባባት እየተፈጠረ መጣ። ያው ያለ ልጅ ቤት ሲቀመጡ ከባድ ነው ለባለትዳሮች እና በዛ የተነሳ ስደት መሄድ እንዳለብኝ ጠየቅኩት ማለት ነው። ስደት መሄድ እንዳለብኝ ሲጠይቅ አትሄጂም አለኝ። በመጀመሪያ ወጪ ያለ ምናምን ነገር አሁን ወጪ ምናምን አፎርድ ማድረግ አንችልም አትሄጂም ምናምን ስል በዛ ከመውጣቴ በፊት ትንሽ ባለቤቴ ብር ያጠፋል። በኖርማል ኑሯችን ላይ ብር መቆጠብ የነገ ማደግ መለወጥ በሚለው ነገር ላይ ብዙ ጊዜ እንጨቃጨቃለን። በዛ የተነሳ ብር እየሰራው አልክም አንተ ጋር አልክም ምክንያቱም ስለምታጠፋ እና እኔ በግሌ ወይም የሆነ ነገር ላይ የሚያውለኝ ሰው ቁም ነገር ላይ የሚያውለኝ ሰው ካለ በዛ ፈላልጌ ካልሆነም በግሌ ያዝኩትን ይዤ እመጣለሁኝ ምናምን በሚለው ነው የወጣሁት ማለት ነው። አሁን ከወጣው በኋላ ግን ብር በኔ ካላክሽ በራስሽ በኩል ካስቀመጥሽ አንቺም የብቻ ህይወት ነው ያለሽ እኔም የብቻ ህይወት ነው ምናምን የሚለውን ነገሮች ጭቅጭቅ አመጣ። በመሀል እልክለታለሁኝ። በእርግጥ እንደዚህ ሙሉ በሙሉ አልዘጋውም እየላኩ ነው። ቢያንስ በ2 አመት ውስጥ ወደ 200,000 የሚሆን ብር ልካለሁ እሱ ጋር። ግን ያ ምንም ቁም ነገር ላይ አልዋለም። ሲጠይቅ ምን እያደረግክ ነው ምን የጨመረ ነገር አለ ምን ሊያወጣለ ምናምን በሚለው ላይ ሲጠይቅ ምንም የለም እኔ እንዳስቀምጥ ወይም እንዳሳድግ ነው እንደችን ታክል የላክሽው ምናምን አይነት ነገር ነው የሚለኝ ማለት ነው። እና በዛ አሁን ላይ 2 አመት ጨርሼ የምሰራበት ቦታ ስላልተመቻቸ አገር መመለስ ፈለግኩና መቀየር ሲሞክር መቀየር አይቻልም ሲባል ጠላብ ነው ማለት ኮንትራት ነው የሚሰራው። መቀየር ስለማይቻል ከፈለግሽ ሀገርሽ ነው የምትሄጂ ቤት መቀየር አትችይም ሲሉኝ መመለስ እፈልጋለሁ ምናምን ነገር ስል እንዴት አለ ገንዘቡ እና እስካሁን የሰራሽውን የ2 አመቱን የት አለ? በዛ ሌላ ቤት ቀይሬ እየሰራው ነው አሁን ላይ እየሰራሽ ወደ እኔ ካለሽ ከዚህ በፊት የሰራሽውም የ2 አመቱም ቀሪ ገንዘብ ካለ አንቺ በራስሽ መንገድ እያረግሽ ነው እና ብሎ ብዙ ጭቅጭቅ አመጣ። መዝጋት ፈለግኩኝ። ዘግቼ ደግሞ ዝም ስል መልሶ ደግሞ እሱ ይደውላል ይጨቀጭቃል እና በዛ ትንሽ ግራ ተጋባውኝ። ለመራቅም ለመቅረብም በቃ ውሳኔ ያጣው ነገር ሲሆን ምክር ፈልጌ ነው ወደ አንተ የመጣሁት። ይቅርታ። ስራ የለውም እሱ ታውቅ እንደሆነ እንደዚህ በድርጅት የሚሰጥ ቦታ የስራ ቦታ ትንሽ ኮንቴነር ምናምን የሚሰራበት የለም። በሱ ላይ እንደዛ አይነት ቦታ ተቀብለን እሱን የሚሰራ እንትን የውበት ሳሎን ይሰራል የወንዶች ማለት ነው። ስራ ይሰራል። እኔ ስራ ሰርቼ ከዚህ ሰርቼ ራሱ እዛ ቦታ ላይ ተሰርቶ ግብር እንዲከፍል አሁን ለምሳሌ በአመት የሚያመጣውን ግብር እዛ ቦታ ላይ እየሰራው እኔ መጀመሪያ እየሰራውም እያለ ሌላ እኔ ሜክ ባረገ ነው ወይም ከእጃችን ባለው ነገር ነው አንስቶ የሆነ ግብር ሲመጣ የሆነ ጥያቄ ሲመጣ ምናምን ለምከፍለው ማለት ነው። እና እሱ ሰርቶ ምንም ነው ባቀማ ያመጣው ነው እንትን ያለ ብር ገንዘብ ያጠፋል። በቃ በዛ ተነሳ ነው በጨቃለን። አሁን አንቺ ምሳሪውን ምን እያረግሽ ነው? ላኪው እንደዚህ እያለሽ ነው አይደል? አንቺ ስለምን አትጠይቂውም? አንተ ምሰራው ምን ያለው ምን ያላስቀምጣል የት ነው ያለው? ለምን ብለሽ አትጠይቂው? እሱ ነው በቃ ትልቁ ችግር እሱ ነው። አሁን እዚህ ኢትዮጵያ ተሰርቶ ምን ይቀመጣል ይላል። ኢትዮጵያ ተሰርቶ ኑሮ ውድ ነው ምን ይቀመጣል ምን ለውጥ አለ ነው ምለው።
በቃ ሌላ የሚያስጨንቅ ሰው የለም። ልጅም እያሳደግ አይደለም። ቢያንስ ህይወታችንን መለወጥ አለብን ብዬ ነው እኔ ከሚቀመጥ ብዬ ነው ስደት የወጣሁት። ስለዚህ ኢትዮጵያ በአቅሙ ሰው ቤተሰብ ያስተዳድራል። ሳሎን ቀላል አይደለም፣ ይሰራል እና ቤተሰብ ያስተዳድራል፣ ልጅ ያሳድጋል። አንተ ማንንም አትረዳ፣ ራስህን ኖረ ቢያንስ ለነገህ የሚለው ነገር እንዴት አትቆጥብም? አይ እዚህ ምን ይቆጠባል? አሁን እንትን ስትይ ውጭ ስትሄጂ ገንዘብ ስትይዢ እንትን ኪደሽ የራስሽን መንገድ መርጠሽ ድሮም ሰው እያለኝ ነበረ እኔ አንቺን ብዬ ኖሬ ምናምን በቃ ወደ ወቀሳው የሚሄደው ማለት ነው። እሺ እስኪ ሚዩት አድርጊና አዳምጪኝ። እኔ ያለው ምን ጉድ ነው ቦስ? አንደኛ ነገር ይኸውልሽ፣ አንቺም የማወቅ መብት አለሽ። እሱ የሚያወጣውን የሚያስገባውን ገቢ የጋራ ትዳር እስከሆነ ድረስ አንቺ ሰራተኛው፣ እሱ አሳሪሽ አይደል። አንዱ የበላይ አንዱ የበታች የሚባል ነገር የለም። ሁሉም ተከባብሮ ነው መኖር ያለበት። ስለዚህ ገንዘቡን አትላኪለት። የሚፈልገው ነገር ነው ያምጣ። ለምንድነው ታውቂያለሽ? ውጤቱ የከፋ ነው የሚሆነው። አንቺ ገንዘቡን በላክሽ ቁጥር እሱ ገንዘቡን ያጠፋል። ሌት ተቀን በዚህ ሙቀት በዚህ ብርድ እድሜሽ፣ ጊዜሽ፣ ሞራልሽ ያ ደግሞ በምንም አይተካም። ኢቭን በገንዘብ አትተኪው። እድሜሽ ጊዜም በገንዘብ አትተኪው። ስለዚህ ምንድነው ቆፍጠን ነው የምትይው? ከቻልሽ እንደውም ብድር ጠይቅ፣ እንዳይጨቀጨቅሽ። ብዙ ጊዜ እንደምላችሁ ማለት ነው፣ ብር ጠይቋቸው ቀድማችሁ። ችግር ውጭ ሀገር ያለ ሰው ከዛፍ ላይ ነው እንዲህ ገንዘብ የሚቀነጥሰው። ውጭም ሰራ አገር ውስጥም ሰራ የምታገኘው ገንዘብ ምናልባት የኢኮኖሚ ልዩነት ሆኖ ሜይ ቢ አንድ ሰው የሚከፈለው ነገር የተወሰነ ዲፈረንስ ሊኖረው ይችላል። ቁጭ ተብሎ የሚከፈለው ሰው የለም። በአጠቃላይ የትም ሀገር ቢሄድ ለፍቶ ነው። ስለዚህ ገንዘቡን አንቺ ቁጭ ብለሽ አታገኝም። ዝም ብለሽ አስቀምጪ። ጥምናው ከኔ የሚፈልገው ወይስ እኔኑ ሚስት ብሎ ነው የሚጠብቀው የሚለውን ድንገት ሄደሽ ማረጋገጥ አለብሽ። ሰውየው ቆዳ እየገፈፈ ሊሆን ይችላል። ሚስት የለኝም በሚል ወሬ ሌሎችንም ሴቶች ቆዳ እየገፈፈ የምታውቂው ታሪክ። ድንገት ሀገርሽ ተነስተሽ ሂጂ፣ ለማንም ሳትናገሪ ስትሄጂ ሳትነግሪ ሂጂ። ሁኔታው ምንም አይጥም። ባልሽን ጥለሽ ከሀገር ወጥተሽ እሱ እዛ ምን እያደረገ እየጠበቀሽ እንደሆነ የምታውቂው ታሪክ። በየዋህነት መጎዳት የለብሽ። ትዳር የተከበረ ነገር ነው። ግን ታማኝ ሰው ሆኖ አንቺን ቁጭ ብሎ የሚጠብቀሽ ሰው ከሆነ ፌር መሆን አለበት። ቅዱሽ ትዳር ጥሩ ስለሆነ መፋታት ስለሌለብሽ አንቺ ላይ እንደፈለገ መፈንደቅ አለበት እሱ። አንቺ ቻል አድርገሽ ኑሪ። ማን አንቺ ጻድቅ ነሽ እንዴ? አንቺን መጎዳት የለብሽ። ሲደርስ ዝም ብለሽ ተነስተሽ ላጥ ብለሽ ሂጂና ደህና ዋላችሁ ብለሽ ግቢ ቤትሽ። ከዛ ወይ ውሽሚትን አስቀምጦን ከሆነ ላይቭ ያልተቀባባ ዲኮር ያልተደረገ ነገር ታያለሽ። አይ ሰው የእውነትን ቁጭ ብሎ አንቺን እየጠበቀ ታማኝ ሰው ከሆነም ደግሞ እንደዚህ ሲንግል ሆኖ ታገኘዋለሽ። ይሄንን ለይ። አለበለዚያ ልንገት ስትሄጂ የተቀባባ የተሸፋፈነ ድራማ ነው የሚጠብቅሽ። ተግባባን? አመሰግናለሁ። አይ እኔ ስለጨነቀኝ ሌላ ህይወት እያዘጋጀሽ ነው፣ ገንዘብ ስትይዢ እንደዚህ ልትለወጪ ያስበሽ ነው ምናምን ሲል አሁን እንደዚህ በዚህ መልኩ ቢዘጋ ይወቅሳለ ወይ በምለው ነው ምክር ፈልጌ የመጣሁት። ገንዘብ 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 ያለው ያውጣ ብሏል ዘፋኝ። እውነቱን ነው። እንዴ ስራ ካለው አርፎ ስራውን አይሰራም። ጥሩ እኮ ነው። ገንዘቡ ቢቀመጥ እኮ ለጋራችሁ እኮ ነው።
እንጂ ብትሰሪ ምን ነው ካላክሽውና የአንቺን ለፍት ካልበል ነው። ጸጉር ቤት አለው አለችን እኮ አይደል? የውበት ሳሎን ነው የሚሰራው ብለን አለች። ሰላም ሄሎ፣ ወፍ አለህ እንዴ? ወፎች ነው ያሉኝ፣ ወፎች አሉኝ። ሲጮህባችሁ የነበረው ነው ያረጀ ፍሪጅ ካርካር የሆነ እንትን ነው። ድሮ ባቡር ነው የሚመስለኝ እኔ እንደውም ቤት ውስጥ ልብ አልለውም። እናንተ ጋር ስመጣ ነው እናንተ ይሰማል ስትሉ ለምጄው ማለት ነው። ባቡር ጣቢያ ነው ቤቴ። ድሮ የድሮ ባቡር አለ አይደለም ያ የሚሰራው ምን ላድርገው ችልጣሉ። እሺ ሄሎ ሄሎ ሄሎ፣ አሌክስ ሰላም ነው? እንኳን ደህና ቆየኝ። ስላስገባኝ በጣም ደስ ብሎኛል። ብዙ ቀን ነው የምሞክር። እኔ አፍቃሪ አባቱ አፍቃሪ ያልተያዘ የለም ዘንድሮ። እሺ ያልተናገረ እንጂ የት ነው የያዘች ክፍቱ? ፍቅር የያዘኝ ገና የ7ኛ እና የ8ኛ ክፍል ምን ነበር። ተማሪ ሆነሽ? ተማሪ ሆነሽ? ትምህርት አትማሪም? እማራለሁ ግን ያኔ እንትን ነው አስተዳደጉም የሰፈሩም ምናምን ያኔ ቻክም አላደርገውም ለፍቅር ያ ግን ይይዘኛል። ግን ዝሮ ዝሮ እንትን አለለም ማለት ነው። እንዴት ነው? እሺ ማለት አብረን ካደግነ እሺ አልኩ ማለት ለማደግ ትንሽ ነኝ በጣም ምናምን አልኩት። እሺ ብለን ተዛ ጓደኞች ከዛ በኋላ ማለት ነው እንዴ እሷን ታሳድግራ አንተ ምንድነው በቃ ሳቁበት ምናምን። ከሳቁበት በኋላ ልክ አመት ራሱ አልሞላም እንደጠበቀ የሆነ ነገር እያደረግን እንቆያል ምናምን እንዴ በዚህ በዚህ እድሜያ ምንም ነገር አላደርግም። አዛ ደግሞ ፋሚሊዎች ብዬ ከዛ ጋር ቀጠልኩኝ። ትምህርቴንም በዛ ምን ያዛ እሱ መከላከያ ሲሄድ በጣም ተጎዳው። ትምህርት አልማርም በቃ በጣም ሰውነት የተጎዳ ምናምን ለመከላከያ ነው የሚሄድ አብሬ ምናምን ማለት ጀመርኩ። እሱን ለመርሳት ሁሉ ጓደኞች አዛ ሌላ ፈቀርኩ ደግሜ እሱን ለመርሳት ማለት ነው ላለመጎዳት። እሱ ደግሞ ብሞትስ ባልመጣስ ባልመለስስ ከሆነ ይሆናል ካልሆነ አይሆንም በቃ ያለ ነገር ያዥና ተረጋጊ ያልኩሽ ቀን እኔ ሌላ ምናምን ይዣለሁ ህይወት ምናምን ነው የሚለኝ። ከዛ አሁን ስልክ ስደውል ሌላ ሴት አነሳችሁ ማለት ነው። ከዛ አውቅሻለሁ እንደምታወሪ ምናምን አውቃለሁ አለች። ተጎዳው በጣም ማለት ሁሉ ሂሳብ ሰርቻ ደባለው እዚህ የምሰራበት ማለት ነው። ጭጭጭጭጭት ነው የሚያደርገኝ። አለቅሳለሁ። ቀድሜ ነግሬሻለሁ። ምን ትለኛለህ? ምንድን ነው ስራው? እንትን ነው በፊት ባጃጅ ነበር ተገዝቶልን ነበር እያለሁ ብዙም ስራውን አልጠይቀውም። ይሄ ነው የሰፈር ልጅ ነው። አይ ያኔ ቀድሞ ነግሮኛል ማለት በሆነ ነገር ቢፈጠር እንኳን እንዳታዝን ቢወጣት ነኝ በቃ እንደዚህ ብሏለኝ ማለት ነው። ቀድሞ የነ ጫፍ አወራኝ።
እሺ ራስክን ጠብቅ ብዬ የሆነ ዘጋውበት ማለት ነው። ምን ትለኛለህ? እኔ ልጁን በጣም እፈልገዋለሁ ማለት ነው። ታፈቅሪዋለሽ? የሆነ በቃ ጭልል ባለ ሰዓትማ በቃ ስሬ እስከዛ ነው የሚሄድ አይምሮ 22 እስከ 23 እስከማለው። እሺ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ያለበትን መርፌ ነው የምንወጋሽ። ሊያስነጥስሽ ይችላል፣ ይወጣልሻል። ከዛ በላብ አንደኛ ነገር አንቺ 3 ፍቅረኞችን በጣም በተከታታይ ቶሎ ተላምደሽ ያንን ሰው አንድ ሰው እኮ አፍቀሩ አንድ ሰው እኮ እድሜ ልኩን በቃ ሌላ ሰው አላይም ብለው እኮ የሚኖሩ እኮ ሰዎች እኮ አሉ። ያ አንዴ በቃ ተለክፏል። ያ ሰው በዛ ሰው ፍቅር ያየው ልቡ አለ የዛን ሰው ያ ደግሞ እንዳየሩ ጸባይ ልገለባበት እችላለሁ። ከሰማሽና ካየሽኝ እንዳይደብርሽ አለሽ። ይሄ የሰው ልጅን ፍቅርና አክብሮት ማርከስ። እንደዚህ ያለሽን ወንድ ድጋሚ ህይወትሽ ውስጥ ለማስገባትና ለማግባት እያሰብሽ ነው ያለሽ። እንዴት ይሆን? ያው ግልጹ ማውራት ስላለብን ልታገቢው እንዴት ነው የሚያኖረሽ? ይህ ሰው ጥረሽ ራስሽን አክብሪ። የት መገኘት እንዳለብሽ ወቂ። የተሳሳተ ቦታ ላይ ነው የተገኘሽው። ስትደውይ ሴት አነሳው ፍቅረኛ ሆነሽ በቃ አለቀ። ወይ ውሽማው ነች። አንቺ መደበሪያ ነሽ እንዴ? ስትሄጂ በቃ እሷ ስትመጣ እንጋባለን። አንቺ ሰርተሽ ያገኘሽው ነገር እንዴት አድርጎ የራሱ እንደሚያደርገው ካልኩሌሽን ሰርቶ እሷ እስክትመጣ እኔ እንደፈለግኩ ልዝለል። ማንም እንደ ቀዝቃዛ ገንፎ መጥቶ የሚዝቀው ህይወት አይደለም ሊኖርሽ የሚገባው። ኮስተር ማለት አለብሽ። ስለዚህ ከዛሬ ጀምሮ ምንም አይነት የፍቅር ግንኙነት እንዳይኖርሽ በህይወትሽ ውስጥ። ገንዘብ መያዝ ላይ፣ እውቀት ማካበት ላይ፣ ራስሽን ማሻሻል ላይ፣ ጤናሽን መጠበቅ ላይ፣ ስፖርት እየሰራሽ ጤናሽን ጠብቂ፣ ራስሽን ግዢ። ከራስሽ ጋር መኖር ለብቻሽ ደግሞ እዩ ላይፍ ነው። ከዛ 5 ዓመት 4 ዓመት አትሊስት እንዲህ ከቆየሽ በኋላ ትረጋጊያለሽ። ያለው ያሳለፍሽው ነገር በሙሉ የልጅነት ነገር ወደኋላ እየቀረ ይመጣል። እየበሰልሽ ትመጫለሽ። ከዛ ወደ ትዳር ለመግባት የሚለውን መንደርደሪያ ሀሳብ ያኔ ማሰብ ትጀምሪያለሽ እንጂ አሁን ይብቃ በቃ ተዘለለ አይደል? አይበቃም? እንደዛ አድርጊ። ተግባባን? ሊያስነጥስሽ ይችላል፣ ግን ምንም ማድረግ አይቻልም። ግልጽ ነው? እሺ፣ አመሰግናለሁ አሌክስ። ግን እኔ አሌክስ አንድ ጥያቄ አለኝ። የመጀመሪያ ተመለሽ ይላል። ልመለስ ማለት እኔ ነው የገፋሁት፣ እርግጥ አውቃለሁ። ሚዩት አድርጊ እስኪ። ማለት አሁን ያወራሁት ቻይንኛ ነው፣ ሞንጎሊያኛ ነው፣ ሳውዝ አፍሪካኛ ነው፣ ስዋሊኛ ነው። ምንድን ያወራሁት? የኔ እናት አንቺም አማርኛ ነው ያወራሽው፣ እኔም አማርኛ ነው ያወራሁት። ባለሳሳት ተመሳሳይ አማርኛ ነው አይደል ያወራነው? ወይስ ቲክቶክ እኔ ሳወራ አንቺ ጋር የሚያደርሰው በቻይንኛ ቋንቋ አድርጎ ነው እያስተረጎመ ያወራሁት? እኮ ከማንም ሰው ጋር እንዳትሆኝ፣ ወደኋላ እንዳትመለሽ። ተመለሽ እያለሽ ያለው የመጀመሪያው ሰውዬ ቆዳሽን ሊገፍ ነው። ገንዘብ አለሽ፣ አሁን ሰው ሀገር ነው ያለሽው፣ ተሰደሻል፣ አፍቅሮሽ አይደል? በቃ ያለፈውን ወደኋላ ጥለሽ ብሰይ። ከዚህ በኋላ ምንም አይነት ሪሌሽንሽፕ አያስፈልግሽ። ልጅ ነሽ፣
ወደ ስራ ተግባባን። እሺ አሌክስ እያመሰግናለሁ። እሺ አንድ አይነት ቋንቋ እያወራን ማንግባባው ነገር አሁን ያወራሁት ነገር በሙሉ እንዳለ መሬት አፈረጠችውን። የመጀመሪያው ተመለሽ እያለኝ ነው። ምን ታስባል? እንዲህ ናትን ሰውየው መርፌው ግን መርፌውና በሽታው ተላምደዋል። አሁን ተላመዱ መርፌውና አሁን ፓራስታሞል ምናምን ዝም ብላችሁ አትዋጡ ይባላል። መድኃኒቱና በሽታው ጓደኛ ሆናሉ ይባላል። እንደዛ ሆነ እኮ ነገሩ። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና መጣሽ። ምን እንታዘዝ? እንኳን ለማመስገን ነው። ምክርህ ደስ ይላል፣ በጣም ደስ ይላል እና ለማመስገን እሺ፣ ምስጋና ጥሩ ነው፣ እንቀበላለን። አይብዛንሽ። ያ ትንሽ ሲበዛ ሙቀት ይጨምራል። 40 ዲግሪ ሙቀት ላይ ነው ያለ ነው። ያው እንደ ቂቤ ነው የምንቀልጠው። ስለዚህ መረጋጋት ያስፈልጋል። ሰላም አረረረ ተፈጠፈጠች። እሺ ቆይ ይሄኛው ካልሰራ ኮይን እሰጣችኋለሁ። ሄሎ ግን ኮይን ስሰጣችሁ ሁላችሁን ለምንድነው ሜምበር ማትሆኑት? ለምሳሌ 100 ኮይን ባስቀምጥ 20 ሰው ነው ሜምበር የሚሆነው እንደማለት ነው። ሌላውን የሚወስደው ኤአይ ነው ወይስ ትተክሉታላችሁ? ጓሮ ይበቅላል ይወልዳል። ሜምበር ሆኑ እንጂ ጓድ። እኔ እኮ ጌም ስጫወት ምናምን ያው እንግዲህ የሚሰጡኝን እኮ ነው የምሰጣችሁ እኮ። ሌላ እኮ ታሪክ የለውም። ሀብታም የመስላቸው ሰዎች አሉ መሰለኝ። እኔ ራሱ እኮ የሚሰጠኝን እኮ ነው ጋይስ። ችግርም እኮ ነኝ እኔ ራሱ። ይኸውላችሁ እዚህ ጋር ይታያችኋል ሳጥኑ። እዚህ ሳጥን ውስጥ ኮይን አለላችሁ። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን የሚሰጣችሁ ታብ ላረገ ሰው ነው የሚሰጠው ሰው። ይህን 3 ደቂቃ ታብ አድርጉና ከዛ ከሳጥን ውስጥ ወሰዱ። ሳጥን ውስጥ ነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ሁላችሁም ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ሳጥኑ የሚታያችሁ ማለት ነው። ሳጥኑ የማይታያችሁ እንግዲህ አንዳንድ ሀገር አይሰራም ይመስለኛል፣ አይታይም። ይህ ማለት ለምሳሌ ኢትዮጵያ አይሰራም። ሄሎ ስለዚህ ግን ታብ ላደረገው ነው የሚሰጠው። ታብ አድርጉና ውሰዱ ከዛ ውስጥ። ይህንን ሁሉም ሰው ወስዶ ቢያንስ ሜምበር ከሆነ በሚቀጥለውም ትንሽ ቆይቼ ደግሞ አስቀምጥላችሁ ይሰማል። ሄሎ አቤት። ሰላም አሌክስ፣ እንዴት ነው? ከጀርባሽ ጫጫታል። ያው ሴትዬ ከሷ ትንሽ ብዬ ነው ያለው። አሁንስ ኤርፎን ከሆነ የምትጠቀሙ አውጪው። ኤርፎን እሺ። ምን እንታዘዝ? እሺ አሁን ይሰማል? ይሰማል። ቀጥል። በመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። እና እኔ ኢትዮጵያ ላይ ያለውኝ ማለግባባ ሰው ጋር እንትን ብዬ ፍቅር ይዞ ምናምን ሳይሆን በአስቀያሚ ሁኔታ እንትን ተብዬ ልጅ አለኝና ከዛን ያቺ ልጅ እሱ እንዳረገዝኩኝ አያውቅም ነበረ። ድምፅሽ ግን እየራቀብኝ ነው። እንደገና ጀመርሽ። ኢትዮጵያ ላይ እያለሁኝ አሁን እሺ፣ አሁን ጥሩ። እኔ ኢትዮጵያ ላይ እያለሁኝ የሆነ ፍቅር ህይወት ሳይሆን በማላውቅ ሰው አልግባባውም። አውቀዋለሁ ግን የአጎቴ ጓደኛ ነው። አልግባባውም። እሱ ይውደደኝ አይውደደኝ ብቻ አላውቅም።
ከዛን እሱን እንዳጎት ያደርግ ነበር የቀረብኩት። ከዛ በኋላ በማይሆን እኔ ራሴን አላግም ነበረ። ከዛን ተደፈርኩኝ። ከዛ በኋላ ልጅ ተረገዘ። እሷን ልጅ ደግሞ ከሱ ጋር ለማሳደግም እሱ ለትዳር የሚመስለዋልና ሳየው ይጠጣል፣ ያጨሳል፣ ይቅማል እና እሱን ሳይ ወደፊት ህይወቴን ከእሱ ጋር ትዳር መስርቼ ለመኖር በጣም ከባድ ነበረ እና ከዛም እናቴ ቤት ሄድኩኝ እና ከእናቴ ጋር ስናወራ ችግር የለውም እኔ ልጅቷን አሳድጋለሁ፣ ምንም በዚህ ሁኔታ ልጅቷ ላይ ምንም አይሆን ነገር መፍረድ የለብሽም ምናምን ተባልኩኝ። ከዛ በኋላ እህቴም እንደዚህ አለችኝ፣ ችግር የለውም እኛ ልጅቷን እናሳድጋለን ተጋጽ ምናምን ተባለን። ልጅቷም ተወለደች፣ እግዚአብሔር ይመስገን። ከዛ በኋላ እሱም ደግሞ ከተለያየን 9 ወር ምናምን አንድ ቀን ሳላገኘው ልጄንም ወለድኳት። ከወለድኳትም በኋላ ደግሞ ሰማ። ከዛ እናቱና እህቱ መጡ። ልጅቷንም አዩ ምናምን። ልጅቷ የእነሱ ቤተሰቦች ይመስላል። ከዛ በኋላ ልጅቷ የኔ እንደሆነች አምናለሁ፣ ቤዛን ደግሞ በጣም ነው ማምናት ምናምን ብሎ ለእናትዮም እህትዮም ነግሮላት። ከዛ በኋላ ግን በፊት ፍቅረኛው መጣችና የእሱን መንጃ ፈቃድ ወሰደች እና ከእሷ ጋር ካልተለያየ መንጃ ፈቃድን ቀዳለው ምናምን ስትለው በቃ ልጅቷ የኔ አይደለችም ምናምን ብሎ ካደ። ከዛን እሺ አንተስ እንደዚህ ያልክ እሷ እንደዚህ ካለች አምናለሁ ብላ ልጅቷ የእሱ አይደለም ብለሽ ካጅ ብሎ እህቱ ወደ ቤት ላከ። ከዛ እኔም መልክድም ምናምን አልኩት። ከዛ በኋላ ተለያየን። እኔም ልጅን አሳደግኩ። ከዛ ወደ ሀረብ ሀገር መጣሁ። ከማንም ወንድ ጋር የፍቅር ውስጥ እዚህ ሀገር ከመጣሁ ከ2 ዓመት በኋላ በፌስቡክ የሆነ ልጅ ተዋወቅኩት። የፍቅር ህይወት ጀመርኩኝ ከ6 ዓመት በኋላ። ከዛን አሁን እሱ ይውደደኝ አይውደደኝ ብቻ አላውቅም እና እስኪ ምን ትመክረኛለህ? እሱ ያለው ካናዳ ሀገር ላይ ነው እና ወደዚህ እንድትመጪ እፈልጋለሁ፣ ፕሮሰስ እንድትጀምር እፈልጋለሁ አለኝ እና እኔ ያስጀምርሻለሁ ፕሮሰስ እና እንድትመጪ እፈልጋለሁ አለ። አይ እኔ ለአንተ የሚሆን አይነት ሴት አይደለሁም ምናምን ስለ ጊዜ ችግር የለውም እኔ ንጹህ መሆንሽ ነው ብቻ ነው የምፈልገው ምናምን አለኝ። እስኪ አንተ ምን ትመክረኛለህ? ልመና ወይስ አልመና? እንዴት ነው የተዋወቃችሁ? ፌስቡክ በኤፍቢ ነው የተዋወቅነው። የጦስ ዶሮ ምን ነበረ ተዋወቁ? ሪኩዌስት ላከልኝ፣ ተቀበልኩት። ሰላም አለኝ፣ እግዚአብሔር ይመስገን አልኩት። እንተዋወቅ ሲለኝ ቤዛ እባላለሁ ከእንደዚህ ከእንደዚህ አይነት ሀገር አልኩት። ለካ ሀገር ፈልግም አለኝ እላለሁ እና እውነት አለኝ አልኩት። ከዛን ዝም ብለን በቃ እንደ እህትና እንደ ወንድም መሆን እንችላለን፣ እንደ ጓደኛ መሆን እንችላለን። ስለዚህ እሺ እያለ እያወራን ግን በቃ እኔ የምር በጣም አፍቅሬሻለሁ ምናምን አለ። ከዛን እያወራን ከ2 ወር 3 ወር በኋላ ፍቅር ውስጥ ገባኝ። እኔ 26 በቃ እኔ ማፈቀርኩት። እሺ ሚውት አድርጊና አዳምጪ። የዘንድሮ የፌስቡክ ልክፍት ልጅሽን ፈጣሪ ያሳድግልሽ። አባትየው ክዷታል። ስለዚህ ማለት ነው ቆፍጠን ብለሽ ነው መኖር ያለብሽ። ይሄ ሰውዬ ነገ ከፍቅረኛው ሲጣላ ሲለያይ ልጄ ታለች አንቺንም ወደድኩሽ ወይ ሞክረ ይቅር ባይ አይደላችሁ። እግዚአብሔርን ለመሆን አትሞክሩ። እግዚአብሔር ብቻ ነው ይቅርታው ፍጹም። ተግባባ። ይቅር ሲል ፍጹም የሚሰርዘው፣ ፍጹም ትዕግስት ያለው፣ ፍጹም ይቅርታ ያለው፣ ፍጹም ምህረት ያለው ፈጣሪ ብቻ ነው። ከመታሃኝ እቆስላለሁ፣ ከቆረጥከኝ ይደማል። የደማ ቦታ ጠባሳ ይጥላል። ተፈጥሮዬ ነው። ሰው ነኝ። መልአክ የመሆን እቅድ የለኝም። እናንተ ስትበድለኝ ነይ ነው
እያስጠነቀቁሽ ነው ማለት ነው። ክዷል። ልጅ አይደለችም ብለሽ ካጂ ያለ እንደገና ቤተሰቡን አስልኮ እንድትክጂ ፈቀደ። ይሄ ሁሉ ያደረገው ምንድን ነው? ሌላ የጠበሳት ሴት ስላለች ገና ለገና ያቺ ሴት ልጅ ካለው አለው ብላ ትተወኛለች በሚል ምክንያት የአብራኩ ክፋ የሆነችውን ሽምጥጥ አድርጎ ክዷል። አለቀ። ልጅሽን አያውቃትም፣ አታውቀውም። ካደገች በኋላ ከፈለገች ሄዳ ፈልጋ ታገኝ። ኮፍጠንና ኮስተር ካላላ እኛ ወንዶች አናፍቅር። እኔ ልንገርሽ፣ በርቀት አናፍቅር። የማናቃትን ያላየናትን ስበን ነው